እንግዲህ ሀሰን እኔ ቦታውን አውቃለሁ ብሩኬ መሄድ አለብህ ያለው ነው ውዶቼ ከቻለም ወይኔ እንግዲህ በደረቅ ሌሊት መጥቼላችኋለሁ። ቪዲዮ አልሰራም ብዬ ነበር። ከምር ሀይምቲ ያሌለችበት ቦታ ቪዲዮ ማየት ራሱ አስጠልቶኛል ማለት ነው። ለምን እዚህ ጋር ሀሰንና ብሩኬ ምን እየሰሩ ነው? ስራ እየሰሩ ነው። ለሀሰን ቤት እይታ ስራ እየሰሩ ነው። ገባችሁ? ሀይምትዬ ደግሞ አላህ ባለሽበት ጠብቅሽ የኔ የዋህ የኔ መልካም የኔ የዋህ ሪሊውን ነው። በጣም የዋህ ልጅ ናት እኮ የዋህ ስለሆነች ነው እንደዚህ አይነት ነገር የወሰደችው እንጂ ቀጥታ ብድግ ብላ ቡታጅራ አባቷ ቤት መሄድ ትችላለች። ገባችሁ? ግን የዋህነቷ ነው አገር ያስለቅቃት። ሲቀጥል ደግሞ ወዶቼ ሀሰንና ብሩኬ የሚሉት እንደዚህ ሚዲያ ላይ እንደዚህ አይነት ጭቅጭቅ ስራ ነው የሚሰራው። ግን ደስ ያለኝ ነገር ደግሞ ብሩኬ ያው ሀይሚትዬን እንደሚጠብቃት ነው። አላህ ደግሞ ሁላችሁም ጸሎት አድርጉላቸው፣ ዱአ አድርጉላቸው። የዱአ ወቅት ነው ውዶቼ፣ ጾመኞች ናችሁ፣ ዱአ አድርጉላቸው። ለምን ሁለቱን አላህ አንድ እንዲያረጋቸው ማለት ነው። እና እኔ ሀይሚና ብሩኬ ዛሬም ነገ መቼም ቢሆኑ አይለያዩም። ግን ሁሉ የምናገረው ምንድነው ሰበቡን ብሩኬ ያሟላ እምላችሁ፣ ሰበቡን ብሩኬ ያሟላ ውዶቼ ማለት ነው። ገባችሁ? እኔ አንዳንዴ በቃ ዝም የቪዲዮን አይቻለሁ፣ ግራ ሲገባኝ እንዲህ ነገር ሪዝን ነው እላለሁ። ለምን ሪዝን ማለት ዩ አንደርስታንድ ብሩኬ ሀይሚዬን በጥፊ ስላላት አይደለም ሀገር የለቀቀችው። ገባችሁ? እዛ ጋር እዩም ልጅ እዩ ሳይክል እየገዙ በዛ ሰዓት ነበር እንደውም እንደዚህ አይነት ውሳኔ። ገባችሁ? ያን ጊዜ ያልወሰነች ጥፊው ኔቨርስ እና እዚህ ጋር ውዶች ሚዲያ ላይ እንደዚህ አይነት ነገር በጣም ነው የሚከብደው። ለኦዲየንስስ ለምንድነው የማያስቡት? ሪሊውን ነው የምነግራችሁ። ከሚዲያ ጀርባ መጨረስ የሚቻል ነገር እንኳን ሀይሚዬና ብሩኬ ገና ብዙ ነገር የሚቀራቸው ብዙዎቻችን ማለት ነው። ብዙዎቻችን ገና አዲስ ስንሆን ገና አመትም 6 ወር 7 ወር ህይወት ስንመሰረት የምንጨቃጨቅበት ነገሮች አሉ። ፐብሊክ የማይሆኑ ማለት ነው። ገባችሁ? ያለ ነው። ግን ሚዲያ ላይ እንደዚህ አይነት ነገር ታይቶም አይታወቅም። ሀይሚትዬ ራሱ እንደዚህ ፍቅ እያለች የምታለቅሰው እውነት አላት። ሪሊውን ነው እውነት አላት። አንዳንዴ እኛ ሴቶች በቃ የሆነ ህይወት የሚባል ነገሮች አሉ። ገባችሁ? ብቻ እኔ አላቅም። ብዙ ካወራው ስለዚህ ጉዳይ ባቆም ይሻላል መሰለኝ። እና እንግዲህ አሁን ሰሞኑን ታያላችሁ ሀብም ተነስቶ ሀይሚ ምናምን ይላል። ምንድነው? ስራ ነው። እውነተኛ ሰው ሚዲያ ላይ አይመጣም። ሀሰን ለራሱ ጥቅም ነው። ብሩኬ እንደዚህ የሚሆነው ለሀሰን ለመደገፍ ነው። ሚዲያ ላይ የሚያጨቃጭቅ ነገር የለም። ገባችሁ? ለኦዲየንስ ቢያስቡ እዚህ ጋር ብሩኬም ሮጦ ይሄዳል ሀይሚዬ ጋር። ሀይሚዬ የሄደችበትን ሀሰን ተናግረዋል። ከሀሰን የበለጠ ሀይሚዬ ናት። ሀይሚዬም ብሩኬ ነው። ከኛ የበለጠ ለሀይሚዬ ማን ነው ያለው? ብሩኬ ነው። ብሩኬ መሄድ ይችላል፣ ያውቀዋል ቦታውንም። ገባችሁ? ስለዚህ እናንተ ጸሎት አድርጉ። ሀይሚዬ ታሳዝናለች። ሬዲዮን ነው የምነግራችሁ። በሴትነቷ እንደዚህ ብቻዋን በጣም ብዙ ነገሮችም ደግሞ ገባችሁ። እኔ አላውቅም። እና አላህ ከሷ ጋር ይሁን። ዱአ አድርጉላት ውዶቼ። አላህ ባለችበት ጠብቃት። የኛ ልዩ፣ የኛ ጨረቃ፣ የኛ ድምቀታችን፣ የሳቃችን ምንጭ እና እኔ ሪዝን እንዳይሆን፣ ሪዝን ከሆነማ መስመርኛ መንስታለን። ሪዝን ዩ አንደርስታንድ ሪዝን እኔ እዩ ስትመጣ ራሱ ምክንያት የሆነ እንዲላለሁ እና ብቻ ኢንሻአላህ እስቲ መጨረሻውን ዝም ብለን በትዕግስት ማየት ነው። በተቻለ መጠን ደግሞ ብሩክም አይጨክንም፣ መሄድ አለበት። ሀይሚትዬም ደግሞ የፈለገ ቢመራት ያኔ ብሩክ እንደምትወደው እንደምታፈቅረው እሱም እንደሚወዳት እንደሚያፈቅራት ገባችሁ። ሁለቱ ጋር ፍቅር ስላለ ፍቅር ያሸንፋል ነው። ገባችሁ? ግን ምንድነው ሰበቡ ማሟላት አለበት ብሩኬ። በቃ ብሩኬ ያኔ አንድ ሆነው በቃ የፈለጉትን ድራማ የሚደብርም ድራማ ቢሆን ብቻ አንድ ይሆኑልን። አንድ ይሆኑልን ማለት እንደ ድሮ አይደለም። ይሄ እንደ ክላስሜት አይደለም። ኔቨርስ የሆነ በቃ ቃል ኪዳን ነገር አስሮ አንድ ይሆኑ በቃ። ገባችሁ? እንጂ ሀይሚዬ ሁሉም አሁን ሀሰን መጣ መቸብቸቢያ፣ ነገ ደግሞ ሀብ መጥቶ ይሆናል አላየውም ባይዘዊ። ከዛ መለኛው፣ ከዛ ደግሞ ማን ነው አንዱ ወጠጤ ማለት ነው የናኔ ወንድም ነው። እሱም
መቸብቸቢያ ሪሊውን ነው የምነግራችሁ። ፋሚሊ ደግሞ በጣም ነው የሚያስጠላው። እንዲህ ሲኮንዶም ቪዲዮ ስሩም አያሰኝም። መቀየም የሚመጣል እያልኩ ሪሊውን ነው የምነግራችሁ። እና እኔ አሁን የመጣሁበት ሚሴጅ ምንድን ነው እና ሀሰን ቤት ያለው ድራማ ነው። ሀይሚትዬን አለባልሽበት ጠብቅሽ። የጨረቃ ፋሚሊዎች፣ የመዳም ቅመሞች ዱአ አድርጉ፣ ጸሎት አድርጉ። አላህ ሰሚ ነው። ወላሂ ነው የምላችሁ፣ አላህ ሰሚ ነው። ሀይሚና ብሩኬ አንድ ናቸው። ገባችሁ? ሀይሚና ብሩኬ ወደ ራሳቸው ይመለሳሉ። ወደ ራሳቸው ደግሞ አላህ ፈቅዶ ተመልሰው የመዳም ቅመሞችዬ ደግሞ ለሌላ ቀን መረጋጋት ሆና እንትን ይላችኋል፣ ትረጋጋላችሁ። ይህ ቀን ማለፍ ትላላችሁ እና ይሄን ቀን የምናሳልፈው ሁላችንም በዱአ ነው። ዱአ አድርጉ፣ ጸሎት አድርጉ ባይ ነኝ። በቃ ከአቅሟ በላይ ሆነ። ሪሊውን ነው የምነግራችሁ። በቃ ከአቅሟ በላይ እንዴ! እና ለበጎ ነው። ለብዙዎቹ አስተማሪ ናት ሀይሚዬ። ሀሰንም እንዳለው ማለት ነው። ሀይሚዬ ማለት አስተማሪ ናት። ገባችሁ? ብትወዱም ብታፈቅሩትም ዝም ብሎ ሲጨቀጭቃችሁ፣ በዚህ አጋጣሚ እኔ ራሴ መክራችሁ ማለት ነው፣ ትዳር ይዛችሁ አግብታችሁ፣ ብዙዎቹ አሁን ትዳር እየፈሩ ነው እንደዚህ እያሉ ሚዲያ ላይ ማለት ነው። በጣም በቃ ወልዳችሁ 2 ልጅ 3 ልጅ ወልዳችሁ ሁሌ ቤታችሁ ጭቅጭቅ ከሆነ ከካሜራ ጀርባ እንደማ እንደ ጂጂኪያ ልጅ ሳምሪና ናቲ ያ ሰባ ልሳሳት ሚዲያ ላይ እንግዲህ እያየን እኔማ በጣም አድናቂዋ ነኝ። ለምን ወልዳም ዶክተርም እየተማረችም ላይክ ስለሆነች ማለት ነው። አሪፍ እናት እያልኩ ማለት ነው። ግን ከሚዲያ ጀርባ ምንድነው ጭቅጭቅ ነበር። እንደዛ ህይወት ከሆነ የእናንተን ህይወት እናታችሁ አባታችሁ ኦዲየንስ አይኖርም። የራሳችሁን እርምጃ ነው መውሰድ ያለባችሁ፣ ወልዳችሁ ማለት ነው። ገባችሁ? ብታፈቅሩትም ብትወዱትም ቁርጥ እንድትሉ በቃ ያኔ የሆነ ራቅ ብላችሁ ራሳችሁ ማዳመጥ እንዳለባችሁ፣ ለራሳችሁ ጊዜ መስጠት እንዳለባችሁ ነው ሀይሚዬም እያስተማረች ያለችው። ገባችሁ? እና ሀይሚዬ እንኳን ገና ናቸው። ግን የወለዳችሁ በቃ አሁን ኢትዮጵያ ውስጥ ምንድን ነው አንድ ልጅ ወልዳ ጉስቁል ነው የምትለው። ለምን? ከሚዲያ ጀርባ ያኔ ከቤት ውስጥ በቃ ባልዬ ጭቃጭቅ ይሆናል። ይሄ ያለቀ ጭቅጭቅ የደበድባት ይሆናል። ግን ትዳሬን ልጄን ምናምን ሰው ምን ይለኛል ብለው ነው የሚኖሩት እና የሚታሹት። ኒቨርስ ትዳር ላይም ሆነ በፍቅር ላይም በግድ ፍቅር የለም፣ በግድ ሰው ምን ይለኛል የለም። ገባችሁ? እና አንዳንዴ ምንድነው ሴቶች ጀግናና ቆራጥ እንድትሆኑ ነው ሀይሚቲ ያስተማረች ያለችው። ሬዲዮ ነው የምነግራችሁ። እንግዲህ ሀይሚዬ እያለቀሰች ምንድነው እንደምታፈቅረው እየተናገረች ነው በሚዲያ ላይ። ፍቅር ማለት እኮ ደስ ይላል፣ ወላሂ ነው እላችሁ። ብሩክም ደግሞ እንደሚያፈቅራት የጋራ ነው ፍቅር። የጋራ ሲሆን ምንድነው ይጣፍጣል። ቀጥ ብለው ይኸው እየተናገረች ነው ሚዲያ ላይ ህዝብ እየሰማት። ፍቅር ካለ ደግሞ ኔቨር ሳይለያዩ። ፍቅር እያለ ግን እያፈቀርሽው እንደምትለዩ ነው ያሳየችው ሀይሚዬ። ገባችሁ? እያፈቀረችው እንዴት ነው? በፊት በየቀኑ እያየናቸው ነው፣ እያለቀሰች ነው፣ እኛም ይከፋናል ሁሌ ስለምናያቸው። ግን እንደ ሴት ልጅ ከቆረጠች በጣም ከባድ እንደሆነ ነው እና አስተማሪ ነው ወዶቼ። እና ቶታሊ እንዳላበዛባችሁ አላህ ከሷ ጋር ይሁን። ተኝቼ ነው ማውራላችሁ፣ እንቅልፍ ማባረሪያ በቃ። እና ዱአ አድርጉ ሸክቱ ኤቭሪባዲ ጋይስ ማለት ነው።